አብሳላት የምትባል ልጅ በዙሪያ ካልጠፋች ሌላ ነገር ነው የሚያሳብቅብህ። ከሷ ጋር ብዙ ጊዜ ማሳለፍህን እኔ አልወደድኩትም። ምክንያቱም ከሀይሚ ጋር ያለህን ጉዳይ ሊያሻከርብህ ይችላል፣ የባሰ ማለት ነው። ስለዚህ አሁን ከሀይሚ ጋር ጥሩ ሁኔታ ላይ ስለሌላችሁ ከሀይሚ ጋር ያላችሁን ግንኙነት ለማሻሻል እችን አብሳላት የምትባል ልጅ ከጎንህ ማራቅ አለብህ ብዬ ነው የማምነው። ያንተና የሀይሚ ግንኙነት እንዲሻሻል ከፈለክ በዚህ አይነት መንገድ ለብሩኬ እጅ ትሰጣለች ብዬ እኔ በፍጹም አልገምትም። ምክንያቱም ሀይሚ ብሩኬ ከሰው ጋር ስለሆነ አይደለም ከብሩኬ ጋር የሆነችው። ስለዚህ በመቅናት ምናምን ካንተ ጋር የምትሆን አይመስለኝም ብሩኬ። ትላንትናም በራስህ ያደረግከው ነገር አብሳላትን ይዘህ ምናምን ሀይሚን ለማስቀናት የሞከርከው ነገር እንዳልተሳካልህ ገብተዋል። አንተም ግን ዛሬም እንደገና ከአብሳላት ጋር መድገምህ በቅናት መንፈስ ሀይሚ ወደኔ ትመጣለች የሚለውን ሐሳብ ከውስጥ ብታወጣው ነው የሚሻልህ። የምሬን እምልህ በዚህ መንገድ አይሳካልህ። ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። እንግዲህ ዛሬ ብሩኬ አንድ ያሰበው ነገር አለ። ሀይሚን ፕራንክ ለማድረግ አስቧል። ከማጋ በሉኝ ከአብሳላት ጋር ሀይሚን ፕራንክ ሊያደርጓት አስበዋል። የፕራንኩ ሀሳብ ምን መሰላችሁ? እኔና አብሳላት ወደ ዱባይ ልንሄድ ነው ብለው ለሀይሚ ሊነግሯት ማለት ነው። ከዛ ሀይሚ ምን እንደምትል ሊያዩ። ብሩኬ ያሰበው ግን ከኔ ጋር ትሄዳለች የዛኔ እንደዛ ስላት እያለ ነው። ከአብሳላት ጋር ዱባይ ሊሄድ ነው እና እሺ ብላኝ ተስማምታለች። ከሷ ጋር ፈታልን ነው እንግዲህ አንቺ ቢያረጅ ተስማማችሁ እንዴት እላቸዋለሁ ቤተሰብ። አረ ተስማማችሁ እና ልትሄዱ ነው አይነት አባባሉት ሀይሚ መለሰችላቸው ቤተሰብ። እንግዲህ ቤተሰብ እምቢ ባትልኩ ያንቀባራት ነበር አይደል? አረ ብሩኬ ያስመሰለብክ የምሪ ነው የሆነ በቃ አብሳላት ከኔ ጋር ስለሆነች ሀይሚ እሺ ትለኛለች አይነት ነገር ነው አካሄድህ ራሱ ማለት ነው። ሀይሚ ነቅታባለች። በምንም ታምር በቃ በአብሳላት ቀንታ በእርግጠኝነት ካንተ ጋር ዱባይ አትሄድም። ገባ? የሀይሚን ጸባይ እንዴት እስከዛሬ አላወካትም? ይሄን ያህል ጊዜ አብራችሁ ስትኖሩ እንዴ እኛ እንኳን እኮ የሀይሚን ጸባይ ተረድተነዋል። ምን እንደምትፈልግ በቃ እንዴት እሷን ማግባባት እንደሚቻል ገብቶናል እኛ ራሳችን። እንዴት አንተ ይሄንን አልተረዳም? ማድረግ የነበረብህ ሀይሚን ቁጭ ብለህ አስቀምጠህ አሳምነሃት ነገሮችን ብታስተካከል ትችል ነበር። ይሄ ነገር አያዋጣም። ይሄ ከአብሳላት ጋር ሀይሚን አስቀናለሁ ምናምን እውነት የሚያዋጣ ነገር አይደለም። አይሳካልህም። ሳስበው አይሳካልህም። ሲጀመር ተገኝቶ ነው እንዴ ካንተ ጋር አለች። ምን አልኩ? ጭራሽ ትናድዳለች ሀይሚ እንዴ! በእንደዚህ አይነት ነገር አትሸወድም እንዴ! ልጅቷ ስማርት ነች። ስማርት የሚዲያ ስሟ ራሱ ስማርት ነው። ስለዚህ እችን ልጅ እንደዚህ ያሳምናታል ብለህ ወርታቸው ላይ ባትደክም ጥሩ ነው ብሩክ። የምሬን ነው። ሀይሚ የጻን ልጅ አይደለችም። እንደዚህ በቀላሉ አትረታለን። ይሄን አውቀህ ከሀይሚ ጋር ያለውን ነገር ቁጭ ብለህ ብትፈታ ነው የሚሻልህ እንጂ በአብሳላት ሀይሚን አገኛታለሁ ማለት ዘበት ነው። ዘበት ማለት ነው። ሀይሚ ተናዳለች ብሩኬ፣ በጣም እየተናደደች ነው። አሁን እያደረክ ባለው ነገር ንዴት ላይ ነው ያለችው እንጂ በምንም ተአምር ወደ ራሷ እየተመለሰች አይደለም ሀይሚ። ገባ? ሀይሚን ወደ ራሷ ልትመልሳት የምትችለው አንተና አንተ ብቻ ናችሁ እንጂ ሌላ ሶስተኛ ወገን እያመጣ ሀይሚን አሳመናታለሁ ማለት ዘበት ነው። የምሬን ምን ዘበት ነው። አስቤበት ነበር ልሄድ፣ ዛሬ ሀሳብ አስቀየርክኝ። እሷ ጋር ስትመጣ ወይኔ ብሩኬ አሳዘንከኝ፣ ማርያምን አሳዘንከኝ። ደህና እያሰበችበት ነበርኩ። ደህና ካንተ ጋር ጥሩ ጊዜ ልታሳልፍ ነበር ሀሳቧ። ያንን የመሰለ እድል አበላሸው። ስትስገበገብ አበላሸው። እቺን አብሳላት የምትባል ልጅ ይዘህ መጥተህ ይኸውልህ ነገሮች በሙሉ ተበላሻሹ። ዛሬ አበላሸው አንድ ነገር ብቻ አይደል፣ ሁለት ነገር ነው ያበላሸው። አብሳላትን ይዤ መጥቼ ሀይሚን አሳምናለሁ ብለህ ነበር ሀሳብ፣ ግን እሱም አልተሳካልህም። ሀይሚ ደግሞ የዱባዩን ጉዳይ እያሰብኩበት ነው ብላ ነበረ። ይሄንንም አበላሸው። ሁለት ነገር ነው ያበላሸው ማለት ነው። አየህ? ስለዚህ ብሩኪ እኔ የምመክርህ ነገር እቺ አብሳላት የምትባል ትቅርብ። በቃ በአብሳላት ሀይሚን አገኛታለሁ የሚል ነገር
አይሰራም። በቃ እንዴ በመጀመሪያው አትረዳም እንዴ አንተ? ድጋሚ ይዛት አብሳላት የምትባል ልጅ ድጋሚ ይዛት ትመጣለህ እንዴ? ከመጀመሪያው እንኳን እንዴት አትማርም? ምን ሆነ ነው እንዴ? ምን ሆነ ነው? ቆይ እንዴ ይሄው ዛሬም አብሳላት የምትባል ልጅ ይዛት መጣ፣ ነገሩን በሙሉ አበለሻሸችው። እንግዲህ የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።